ተአምረ ማርያም ላይ ለክርስቲያን ሁሉ ለማን ሁሉ የእመቤታችንን ተአምራት ተአምር መስማት ቀላል አይምሰለው የከበረ ገናና ነው። እሺ ለክርስቲያን ሁሉ የእመቤታችን ተአምር እንድንሰማው የተደረገበት ምክንያት ምንድን ነው? ተአምር እንድንሰማ ምን ገደድበትስ ምክንያት ምንድን ነው? የእመቤታችንን ተአምር መስማት የሚያስገድዱ ለምንድን ነው? ለምን ወንጌል አንሰማ? ለምን ሌሎቹ ነገሮች አንሰማ? የመጀመሪያው ተአምረ ማርያም ራሱ ወንጌል። በነገራችን ላይ ተአምረ ማርያም ምንለውን መጽሐፍ እጥፍ አድርገን ብናስቀምጠው አንድ የሚጮህ የወንጌል ክፍል አለ። የሚጮህ ማንም ዝም ቢል የዮሐንስ ወንጌል ምዕራፋን ይጮሃል፣ የሉቃስ ወንጌል ምዕራፋን ይጮሃል። ቃል ሥጋ ከሆነ የሚናገረው ስለ ክርስቶስ ብቻ እንዳይመስላችሁ ስለ ድንግል ማርያም ይናገራል። የዮሐንስ ወንጌል ምዕራፍ 2ን የት ትጥለዋለህ? የት ትገባለህ? እሺ ተአምረ ማርያምን እንዝጋው፣ እሺ መቅድሙን አናነብ ብንበል ደስ ይበልሽ የሚለውን ቃል የት ትጥለዋለህ? ጸጋን የሞላብሽ ሆይ የሚለውን የእግዚአብሔር ባለሟል ነሽ የሚለው እግዚአብሔር ካንቺ ጋር ነው የሚለው ከሴቶች ተለይተሽ የተባረክሽ ነሽ የሚለውን ቃል የት ትጥለዋለህ? የት ትገባለህ? ይሄን ስትሰማ ምን እናድርገው? መጽሐፍ ቅዱስ የትንጣ? እንዲያውም እኮ መጽሐፍ ቅዱስ ላይ የተመዘገበው የሉቃስ ወንጌል ምዕራፍ 1 ላይ የተመዘገበው እንዲያውም ተአምረ ማርያም ላይ መቅድመ ተአምረ ማርያም ላይ ከምንሰማው በላይ ያስደነግጣል። መልአክ እየሰገደ እየታጠቀ እየፈታ እየወደቀ እየተነሳ ያናገራት ብቸኛ ሴት እመቤታችን ነው። ወንጌሉ መዝግቦታል። የት ትጥለዋለህ? የት እንግባ? መጽሐፍ ቅዱስ ነው የሚያዘው፣ ወንጌሉ ነው የሚያዘው። በመጀመሪያ መረዳት ያለብን ይሄ አንደኛ ተአምረ ማርያም ራሱ ወንጌል ስለሆነ፣ ሁለተኛ እመቤታችንን ምሳሌ እንድናደርጋት ነው። ምን እንድናደርጋት? የእመቤታችንን ተአምር መስማት ማለት በእመቤታችን የተፈጸመውን የመዳን ጉዳይ፣ የሰው ልጆችን ጉዳይ፣ የቅዱሳኑን ጉዳይ፣ የክርስቶስን ጉዳይ፣ የጌታን ቤዛነት የማዳን ስራ ለመስማት መሰረት ስለሆነ ሰው መጀመሪያ ፊደል ማወቅ አለበት። ከዛ ቀጥሎ ነው ማንበብ የሚችለው። ሰው ለመተርጎም መጀመሪያ ንባብ ማወቅ አለበት። ከዛ ቀጥሎ ምስጢር ወደሚባለው ለመሄድ ትርጓሜ ማወቅ አለበት። ፊደል የማያውቅ ሰው ሊያነብ አይችልም። ስለዚህ ነገረ ማርያም ማወቅ ያስፈልጋል። መጀመሪያ የእመቤታችን የቅድስት ድንግል ማርያም ማንነት፣ የእመቤታችን የቅድስት ድንግል ማርያም አካል፣ የእመቤታችን የቅድስት ድንግል ማርያም ነፍስና ስጋ ፊደል ተብሎ ይጠራል። እንዲነበብ ቃል እንዲነበብ ትርጉም እንዲኖረው አካላዊ ቃል መጥቶ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው መሆን አለበት። እንድታነበው አማኑኤል ብለህ ማንበብ እንድትችል፣ እንድትዳስሰው፣ እንድትበላው፣ እንድትጠጣው የምታውቀው አምላክ የሚታይ አምላክ እንዲሆን ስጋን መዋሃድ ነው። ሐዋርያት የሚሰብኩት ይህን ነው። በጣም በሚገርም ሁኔታ እኮ የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ የምትመለከቱት እግዚአብሔርን አንድስ እንኳን ያየው የለም ብሎ ጌታ ሲናገር በእቅፉ ያለ አንድ ልጁ ተረከው ሲል በአብ እቅፍ ብቻ ነው። ይሄን የተረከልህ በእመቤታችን እቅፉ ነው ጭምር። እማማ እያለ እየጠራ የድንግልና ጡት እየጠባ እያለቀሰ ጭቃ እያቦካ ውሃ እየተራጨ እንደ ሕፃናት እየተመረቀ አድጎ ነው የገለጠልህ የተረከልህ። ይሄ በእመቤታችን በኩል የሆነ ተጎሳቁሎ ተርቦ ተጠምቶ ያየው ፂሙ እንዲነጭ እንዲገረፍ እንዲመታ ራቁቱን መስቀል ላይ እንድታየው የሾህ አክሊል እንዲደፋ የግድ ስጋ መልበስ አለበት። ስጋንና ነፍስን መዋሃድ አለበት። የዮሐንስ ወንጌል ምዕራፍ 1 ስለዚህ ጉዳይ ነው የሚናገር ሁሉ። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ስታዩ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ያ ቃል ቁጥር 14 ላይ ምን ሆነ? ስጋ ሆነ። ያ ማይራ ማይጠማ ማይደክም ማይያዝ ማይጨበጥ የነበረው ያ ቃል ረቂቅ የነበረው አካል ያለው ግን ረቂቅ የነበረው አካል በሁሉም ሙሉ የነበረው ያ ቃል መጥቶ ስጋ ሆነ፣ ተዋሃደ። ምን ማለት ነው? ስጋ ሆነ ሲባል ሚበላ ሆነ ማለት ነው። ሚጠጣ ሆነ፣ ሚለበስ ሆነ፣ ሚወረስ ሆነ።
የሕይወት እንጀራ ሆነ፣ የሚዳሰስ ሆነ፣ ሲያወራ የሚታይ ከኃጢአተኞች ጋር የተገለጠ ማለት ነው። ያለ ኃጢአቱ በኃጢአተኛ ምሳሌ መስቀል ላይ የሚሰቀል የሁላችንን በደል የሚሸከም የእኛ በደል የሚያደቀው የሚቆስል ውሃና ደም ከጎኑ የሚያፈልቅና አንተን ሁለተኛ የሚወልድህ እንዲሆን ቃል ሥጋ መሆን አለ። ቃል ሥጋ ካልሆነ አንተ ወንድሜ ብለህ መጥራት አትችልም። ቃል ሥጋ ካልሆነ አንተ ለክርስቶስ ወንድም ተብለህ መጠራት አትችልም። ቃል ሥጋ ካልሆነ በኩር አይኖርህም። ቃል ሥጋ ካልሆነ የኔና የእናንተ በደል ሊሸከም የሚችል ፍጡር በፍጹም ከማንኛውም ወገን የለም። አያችሁ የእኛን በደል ቅዱስ ጳውሎስ እኮ የሚገልጠው ይሄ መጽሐፍ ቅዱስ ሁሉ የሚናገረው ስለዚህ ሊቀ ካህናቱ ኢየሱስ ክርስቶስ በሁሉ የተፈተነ እንዲሆን የእኛን ሐዘን የሚካፈል እንዲሆን የአንተን የረሃብ ስሜት እንዲጋራ የኔንና የእናንተን የጥማት ስሜት በኃጢአት የመንከራተት ስሜታችንን ያለ ኃጢአቱ እንዲካፈል የግድ ክርስቶስ ሥጋ መሆን አለበት። ነፍስንና ሥጋን መውህድ አለበት። ክርስቲያን የሚባለው መጀመሪያ ይሄን የሚያምን ነው። ክርስቲያን ማለት ይሄ ነው። ክርስቲያን ኃይል ያለው ይኸውላችሁ፣ ክርስቲያን ማለት ከሰውነት ተራራ ከፍ ያለ ነው። በመሰረቱ ክርስቲያን ማለት ፍጥረትን ሁሉ እንኳን መረዳት የሚችል ነው። ክርስቲያን ማለት እኛ መጫወቻ አድርገነዋል። ስሙን ማተብ እናስራለን፣ እንቀልድበታለን፣ ሙስና እንመላበታለን። ተጠምቀናም ኦርቶዶክሳውያንን አፍ አለ፣ ቃል አለ፣ ትምክህት ብቻ አለ፣ ስራ የለ። እንደዚህ አድርገን አቆሸነዋል። ክርስትና ሰማያዊነት ነው። ስለዚህ ለክርስቲያን ሁሉ የሚለው መጀመሪያ ይሄ ነው። ከዚያ ቀጥሎ የእመቤታችን ተአምር መስማት ይገባል የሚለው እመቤታችንን አርአያ እንድናደርጋት ነው። አንድ ጥቅስ ልጥቀስላችሁ። የሉቃስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዲህ የሚል ቃል አለ። እርሱ ግን አዎን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ይላል። ይህን ቃል የተናገረው ጌታ አንዲት ሴት ጌታ እያስተማረ እያለ በሕዝቡ መካከል እየጮኸች አንድ ነገር እየተናገረች መጣች። ብፅዕት ከርስ እንተ ጾረተከ፣ አንተን የተሸከመችህ ማኅፀን ንዕድ ክብት ናት፣ የከበረች ናት። ወብፁዓት አጥባት እለ ሐፀናከ፣ አንተን ያሳደጉ ጡቶች ያጠቡ ጡቶች የተመሰገኑ ናቸው፣ ንዑዳን ክቡራን ናቸው እያለች እያመሰገነች ትመጣለች። እና ጌታ ይህን እየተናገረች ስትመጣ ሴቲቱን አዎን አለ። ነገር ግን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው አለ ይላል። የሉቃስ ወንጌል ምዕራፍ 11 ቁጥር 27 እና 28 እነዚህም ስታነቧቸው ታገኙታላችሁ። እና ለምንድን ነው ጌታ እንደዚህ ያለው? አሁን ይቺ ሴት ይላሉ የኛ መተርጉማን እያመሰገነች ያለችው እመቤታችንን ነው። እመቤታችንን ስታመሰግን ጌታ አዎን ብሎ ብፁዓንስ ብሎ መናገሩ እመቤታችን ምስጋና አይገባትም ማለቱ ነውን ቢሉ አይደለም። ነገር ግን ውዳሴ ከንቱ ይፈልጋል እንዳይሉበት በምስጢር ለዚህ ሴት ጌታ መልስ ይሰጣታል። ምንድነው መሰላችሁ ሐሳቡ? ጌታ ፈሪሳውያንን እንዲህ ብሎ ዘልፏቸዋል። በአደባባይ መመስገን ይወዳሉ፣ በአደባባይ ይጸልያሉ፣ እጅ መነሳት ይፈልጋሉ፣ ተረዮ ይፈልጋሉ፣ መመስገን ከንቱ ውዳሴ ይፈልጋሉ ብሎ ጸሐፍት ፈሪሳውያንን ጌታ ዘልፏቸው። ስለዚህ ጌታ ዝም ቢል ያን እቺ ሴት እያመሰገነች ስትመጣ ዝም ቢል እነሱ ምን ይላሉ? አያችሁ፣ እኛን ግን በአደባባይ እንዳትመሰገኑ ምስጋና አትፈልጉ እያለ ነበር። እሱ ግን አያችሁ ሕዝብ ሰብስቦ ምስጋና ይቀበላል እንዳይሉት፣ እንዳይሰናከሉበት ጌታ በጥንቃቄ ለዚህ መልስ ይሰጣል። ጌታ ለዚህ በጥንቃቄ መልስ ሲሰጥ ደግሞ እንዲህ ብሎ ነው የሰጠው። ብፁዓንስ የእግዚአብሔርን ቃል ሰምተው፣ የማንን ቃል ሰምተው ምን የሚሉት የሚጠብቁት የሚያደርጉት ብፁዓን ናቸው። ተመልከቱ፣ የእግዚአብሔርን ቃል ሰምታ ያደረገች እመቤታችን ከፍጡራን ሁሉ በላይ የእግዚአብሔርን ቃል እኛ አይደለንም ይህን የምናገረው መጽሐፍ ቅዱሱ የሉቃስ ወንጌል ምዕራፍ 1 ቁጥር 45 ላይ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር፣ ከእግዚአብሔር የተነገረልሽን ቃል እንደሚሆን ያመንሽ አንቺ ምንድን ነሽ? ብፅዕት ነሽ። ይሄ ቃል ለእመቤታችን የተነገረ ነው። በጣም በአቅሙ የተረዳችው እመቤታችን ብቻ ናት ይህንን ቃል። ለምሳሌ መልአኩ ቅዱስ ገብርኤል እመቤታችንን ለእግዚአብሔር የሚሳነው ነገር የለም ሲላት፣ እነሆ ባሪያው፣ እነሆ ገረዱ፣ ልክ ነው።
ይህንን ቃል የተቀበለችበት መጠን ዓለምን እግዚአብሔር ሊያድን የሚወድበትን መጠን እንዲሆን ዓለም ላይ እንዲሆን ያደረገ ነው። ያ ማለት አብን ወልድን መንፈስ ቅዱስን ወደ እመቤታችን ማህፀን እንዲመጡ ያደረገ አብ ለማጽናት ወልድ በተለየ አካሉ ስጋውን ነፍሷን እንዲዋሃድ መንፈስ ቅዱስ እንዲከፍልና እንዲያዋህድ የጠራ እምነት ነው። ይሄ እምነት ቤተክርስቲያን የምትመራበት ነው። ቤተክርስቲያን የምትተዳደርበት ቀመር ነው ይሄ ቃል። ለምሳሌ እናንተ ህብስቱ ተለውጦ ስጋው ለእግዚአብሔር ወይኑ ተለውጦ ደሙ ለእግዚአብሔር እንዴት ይሆናል ብትባሉ ለእግዚአብሔር ምን የሚለው ነገር የለም፣ የሚሳነው ነገር የለም ትላላችሁ። ውሃው ተባርኮ ቅዱስ ውሃ ሆኖ ከጌታ ጎን የፈለቀውን ቅዱስ ውሃ ሆኖ ሰዎች በ40 ቀን በ80 ቀን ሲጠመቁ የእግዚአብሔር ልጆች እንዴት ሊሆኑ ይችላሉ ብትባሉ ለእግዚአብሔር የሚሳነው ነገር የለም ትላላችሁ። ሰዎች የነበሩት የምናያቸው ሰዎች ተቀብተው በቅዱስ ቅባት ካህናት ይሆናሉ፣ ቀሳውስት ይሆናሉ፣ ጳጳሳት ይሆናሉ፣ ኤጲስቆጶሳት ይሆናሉ፣ ፓትርያርክ ይሆናሉ። ይህ እንዴት ሊሆን ይችላል ብትባሉ ለእግዚአብሔር ቤተ ክርስቲያኗ የምትመራበት ቃል ይሄ ቃል እመቤታችን የተናገረችው ቃል። ስለዚህ ይሄ ቃል እመቤታችን አርአያ ምሳሌ የምትደረግበት ነው። በጣም ደግሞ በሚደንቅ ሁኔታ ብፁዓን የሚባሉትን መጽሐፍ ቅዱስ ላይ ያሉትን ሁሉንም ያሟላች እመቤታችን ብቻ ናት።